በጣም ነው ማስማማት ላይ ዳኒ በጣም ነው ማስማማት ላይ ናታስ በጣም ነው ማስማማት ላይ እሷ ሳይመለከታት ነው እንደምታጨበጨው እዚህ ምዛም አይደለም አሁን እኔ አልፈልግም ወንድሜ ነው የምፈልገው ምናምን ወንድምሽ እኮ ይሆናል ወንድምሽ ወንድምሽ እስካሁን ተጫወትክብኝ ዝም በል አንተ እኮ ጃና ነው እንዴ ወንድምሽ ነው እየተጫወትክብኝ እስከ ዛሬ ና ወንድሜ ና ከሰው ነገር ወሬት ነው የሚሄደው ና ሰምኛለሽ አሁን የፈለገችውን ማድረግ መታለህ አይደል እህቱ ነች አይደል ስለተሳከመው የፈለገችውን ነገር ታድርግ ወልፋ ወንድሟ መውሰድ ገባሽ እስካሁን በር ዘግታችሁ የቀለዳችሁበት ይበቃችኋል ሌላ ምንም ነገር የለም ና ወንድሜ ደህና ነህ አይደል እንዴት ነው ደህና ነው የምትምኝ አልገባኝም አብርሃም ደህና አይደለም ልጁ እንዴ በምን አይናችሁ ነው የምትይው የባሳልና ሀገር ግን አተቀቃለ ብዙ እንግዲህ ጋይስ ሰሞኑን ያው ኤፍሬም አልወሰዳት ይመስለኛል። ትናንትና እንግዲህ በጣም ዝታ ነበረ፣ በጣም ተናዳለች። ካሜራው ይጥፋልኝና ቀጥታ ወደ ወንድሜ ወዳለበት ውሰደኝ እያለች ስትዝት ነበረ። ነገር ግን ኤፊ አልወሰዳትም። ምክንያቱም ኤፍሬም ያልወሰዳት ምክንያት ብዙ ቤት ስትሄድ ምን እንደምትፈጥር አስቀድሞ ጠንቅቆ ስለሚያውቅ ማለት ነው። ገባችሁ አይደለ? መጀመሪያ አብርሃም ወደ ራሱ ተመልሶ ተረጋግቶ ነገሮችን ማሰብ ሲጀምር ነው ወደ ቀደመ ወደ ማንነቱ ሲመለስ ነው እሱ ማገናኘት የፈለገው። ነገር ግን ቡዜ ያንን ነገር ማቋቋምና ያን ነገር በሰዓቱ ማድረግ አትችልም። በስተመጨረሻውም እንግዲህ ቡዜ ቤት ድረስ የወሰዳት ማን ነው ካላችሁ እንግዲህ ዳኒ ነው። ዳኒ ትናንትና በጣም ሲዝት ነበረ፣ በጣም ማለት ነው ከመላችሁ በላይ። ያም ሆነ ግን አብርሃም እንግዲህ የሆነ ነገር እንደሆነ ያስታውቃል። ግን ደግሞ እኔ የምለው ነገር ቢኖር ሩታ በዚህ ልክ እናንተ እንዳሰባችሁት የሆነ ነገር አድርጋ ፋይልም እየለቀቁ ቪዲዮ በቀን እየተለቀቀ ራሷ ላይ የሆነ ነገር የምትይዝ አይነት ሴት አይደለችም። እውነት ለመናገር የምትይዝ አይነት ሴት አይደለችም። እና ግን አብርሃም ምን ሆኖ ነው ምናልባት ሰዓቱ ከእጁ ላይ ሲወጣ ወደ ራሱ ተመልሶ ሊሆን ይችላል እንጂ እንዴት ነው ያኔ በዚህ ልክ እነሱ ራሳቸው ላይ የሆነ ነገር ወጥመድ የሚያጠምዱት ጋይስ። እና ዳኒ ደግሞ የሆነ አስቦ ያልተሳካለት ነገር ያለም ይመስላል። ብቻ እሱን ፈጣሪ ነው የሚያውቀው። ዞሮ አብርሃም ደህና ሲሆን ነው አብርሃም ከራሱ ጋር ሲሆኑ ነገሮች የሚስተካከሉት። ወደ ጸበል መውሰድ ጥሩ ነው። እንግዲህ እህት ትኑራችሁ። ዛሬ እንግዲህ በስተመጨረሻ ቡዜ አግኝታ ወደ ጸበል ይዛው እንደምትሄድ ተናጋለች። በዚህ መሀል ግን አብርሃም ምንም ነገር አይናገር አይጋገር። ዋት ኢዝ ሃፕን ጋይስ ግራ ገብቶናል ማለት ነው።